ቤተሰብ ከች ብያለሁ በአዲስ ቻናል ማለት ነው። ያው ዘር ለገበሬ ቀጠሮ ላይ ነው። እስከዛ በዚህ ቻናል እንገናኛለን ማለት ነው። እንገናኛለን እና ሰብስክራይብ እያደረጋችሁ እንግዲህ በዚህ ቻናል ተከታተሉኝ ማለት ነው። ሲቀጥል ዛሬ የመጣሁበት የስተርዴይ ቪዲዮን አይቼዋለሁ። እስከ ሌሊቱ 1 ሰዓት ነበርኩ። ብዙ ደስ የሚል ነገሮች አሉ። ግን አንድ ማብራራት የምፈልገው ነገር እዚህ ጋር የምታዩት ጌም ብሩኬና ልጁ ገና 39 ሲሆን ብሩኬ እስከ 3000 ነበር። እንደዚሁም ደግሞ 49 ሲሆን ብሩኬ 76.66 ድረስ ደርሷል። ልጁ ቶታሊ 100 ሳይሞላ ብሩኬ በጣም ጥሱ ሄዷል። እዚህ ጋር ደግሞ ምንጊዜም ሲገቡ ዊኑን ነው የምናየው። ዊኑ 21 ነው። ብሩኬ ራሱ ሆነ ብሎ ያለው ዊኑ 21 ነው። እንደዚሁም ደግሞ የብሩኬ ዊን 3 ነው። ዊናቸው ኦቨር የሆነውን መጠንቀቅ እንዳለብን ነው። ጨረቃ ፋሚሊዎች ሁሌም አሸናፊ ናቸው፣ ይችላሉ። ግን አንድ የሚቀር ነገር አለ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። ባይዘው ያው በድጋሚ የመጣሁት በዚህ ቻናል ያው ቻናሌ ቀጠሮ ላይ ነው። ቀጠሮ ላይ ሆኖ ቪዲዮ ከመጫን በዚህ ከች ብዬላችኋለሁ። ሲቀጥል በየስተርዴው ቪዲዮ ደስ ይል ነበር። ብዙ ዲስከስ የሚደረግበት ነገር አለ። የስተርዴይ መግቢያው ላይ ያው የስተርዴይ ዱባይ የሚሄድ ማን ነው? አይም ፎርጌት ስሙ ማን ነው? ሰብስክራይብ 30 አስገቡኝ። ዱባይ ሄጄ 1 ወር እቆያለሁ። ብሩኬ ደግሞ ከ1 ወር ከልደቷ በኋላ ከሚኪ ልደት በኋላ እመጣለሁ። ቀልዶች በተወከለ ነበር። ቀልዶቹ ምንድነው? ብሩኬ አንተ ቻለኝ እዛ ዱባይ ስመጣ፣ እኔ ደግሞ የቅመምዬን ትኬት ይመጣለሁ እያሉ እየተቀላለዱ ነበር። ግዴታ 30,000 ሰብስክራይብ ፈልጋለሁ እያለ ነበር። እና ሰብስክራይብ አድርጉ ተላለ በሚል ደስ ይላል። በውስጥ እንጨርሳለን ብለዋል። እንግዲህ ሀይሚዬና ብሩኬ ዱባይ ለመሄድ ተስፋ አለን ማለት ነው። ሪሊው ነው የምነግራቸው። እሱ ለ1 ወር ነው የሚሄደው። ከዛን ብሩኬ ደግሞ ልደቱን ጨርሶ ይሄዳል ተያይዘው ሀይሚዬ ጋር ማለት ነው። እሱ ለመሳፈር ልጁ 3 ወር የፎቶን ላስገባላችሁ። ብላክ ይባላል ባይዘው ብላክ ባልሳሳት ማለት ነው። ያው ዱባይ መሄድ አላማ አለው። ገባችሁ? እና ብላክ ስሙን ተሳስቼ ይሆን አለው አለም እና ያው እሱ ስለሚሄድ ከ3 ቀን በኋላ ነው የሚሄደው። ስለዚህ ለ1 ወር ይቆያል ዱባይ ላይ። ሀይሚዬና ብሩኬ ደግሞ ልደቱን ጨርሰው ይሄዳሉ። ደስ ይላል። ሌላው ደግሞ አንዳንድ እህቶች ያለማወቅ እሱን እንኳን ዩቲዩብ ላይ ነው ያየሁት። ተኝቼ ነበር አይ ቲንክ ወይስ አይ ዶንት ኖ። ያው ወጥቻለሁ ባይ ዘ ዌይ እስከ 1 ሰዓት ብያቸዋለሁ። እስከ 1 ሰዓት ሳይሆን 6 ሰዓት ምናምን ድረስ ነበርኩ። ስለ ፊልተር የሚያወራችሁ ነበር። ብሩኬ ፊልተር አይወድም፣ ጀግና ከምር። ሊፕስቲክ የሚጠላ ወንድ፣ ሜካፕ የሚጠላ ወንድ እንዴት ደስ ይላል! እና ትክክል ነው። ሀይሚዬ ደግሞ እንዲሁ ታምራለች ውዶቼ። ፀጉሯም እንዲሁ ስትሆን ነው የምታምረው። በቃ ሙሉ ኮንፊደንስ ያላት ሴት። እኚህ ፀጉራቸው ላይ ድፍት አድርገው ሜካፕ ተለቅልቀው ምናምን የሚመጡት ኔቨርስ ደግሞ ሁሌ ምንድን ነው ይሄ ሜካፕ፣ ሁሌ ፊልተር ይደብራል። የሆነ ፕሮግራም ሲኖር፣ ኃይለኛ ጌም ግጥሚያ ሲኖር፣ ላይክ እንደዚሁም ልደት፣ ገባችሁ? ሁሌ የምትዘንጡ ከሆነ ሁሌ ፏ ነገር ደምቃችሁ አትታዩም ማለት ነው። እና ሀይሚትዬ በቂዋ ነው። እኔ ራሴ ሀይሚዬ እንዲህ ስትሆን ነው የምወደው። ከምር እኔ የፊልተር ፎቶ ስልክ ላይ ማስቀመጥ ራሱ ይሰቅቀኛል። ከምር እንዴ እኔ ነኝ ማናት እች ብዬ ማለት ነው። እንዴ ቲክቶክ ላይ እንዳለ መንታ ነው የሚመስሉት። እና ሀይሚትዬ እንደዛ ነው የምታምረው ወዶች። አንዳንዴ ኮሜንት ስትሰጡ እሷም መልሳለች የኛ ጀግና። እንዴ በፊልተር ሲመጡ ሌላ አንዳንዴ ኮንፊደንስ የሚባል ነገር አለ። ብሩኬ ደግሞ ፊልተር አይወድም። ደስ ይላል። ብሩኬ የሀይሚዬ ንጉስ በርታ። ሲቀጥል ደግሞ ያው ስለ ጌሙ ምንድነው መሰላችሁ ጨረቃ ፋሚሊዎች፣ ብሩኬ ስለ ጌሙ ለሁሉም መንገር አለበት። ቀድሞ እንዳይሰጥ እንዳያችሁት አያችሁት። ልጁ ብሩኬ 70 ምናምን ደርሶ ልጁ ገና 100 ያልደረሰበት ታይም ነበር። ገባችሁና በሲስተም ነው በቃ። ጨረቃ ፋሚሊዎች ትንሽ የሚቀራቸው ምንድነው ሲስተም ካወቁ አንደኛ ናቸው ማለት ነው። ዋናው ምንድነው ሲስተም ነው የሚቀራቸው የጨረቃ ፋሚሊዎች።
ከዛም በኋላ ግን ትችላላችሁ። ጀግና ናችሁ። አንበሳ ናችሁ። ሁሉም ተኝቶ እኔ ተነስቼ ነው እኮ እናንተ ሰው ተነሳ እንዴ አዛን ብሏል። እና እወዳችኋለሁ፣ አከብራችኋለሁ። ቢግ ሪስፔክት ነው ያለኝ። ሁሌም ታሸንፋላችሁ። ከምር እኔ አሁን ጊፍቱ በጣም ነው የሚበልጠው፣ የነ ጨረቃ ነው የሚበልጠው ጊፍት። ግን ያኛው ያው ሲስተም እየተጠቀሙ ስለሆነ ነው ሲስተም እና ለዛ ነው። ማነው ስሙ ነበር አቢም ጎበዝ፣ ደስ ይላሉ፣ ይተባበራሉ ማለት ነው። የሆነ ሰዓት ላይ ማነው ሀዲያ ይተባበራሉ ስል እንትን ትሉኛላችሁ። ይኸው እነዚህም በጣም ጎበዞች ናቸው እና አሌክስ ይተባበራሉ። ዘረኝነት አይደለም ውዶቼ። እዚህ ጋር ዘረኝነት አትበይ ምናምን ላላችሁኝ እኔ ሀዲያ አይደለሁም። እኔ ማን እንደሆንኩም ምን አላወራም ሚዲያ ላይ። ግን ዘረኝነት ሳይሆን ያን ያህል አይደል እንዴ መደገፍ ማድነቅ ማለት ነው። አሁን አሌክሶች በጣም እና አሌክስም ይተባበራሉ። ይሄ ማለት አቢ ማለት እና አሌክስ ነው እና ጀግኖች ናቸው፣ ይተባበራሉ። እኔ ማንኛውም ሰው ሲተባበር ደስ ይለኛል። ዘረኝነት አያስብልም እኮ ግዴታ ብትተባበሩ ማለት ነው። እና ያው አሸንፈዋል ከአንዴም ሁለቴ። ያሸነፈው ግን ጊፍቱ የነጨረቃ ይበልጣል፣ ይቅርታ። እሱ ያሸነፈው ያው ሲስተም ስለሚያውቅ በጣም ሲስተም ይቀራል ውዶቼ። አንድ ነገርን እኮ ለማወቅ ላይ ያለማወቅ ምን ማለት አይደለም። አሁን ብሩክ ብዙ ይቀረዋል ቲክቶክ፣ ገባችሁ? ይሄም እኔ ለምሳሌ ዘርዬ ስለ ቲክቶክ አላቅም። እንደውም አንዳንዱ ስለ ቲክቶክ ይጠይቀኛል። አላቅም ብዙ ለምን ስለማልጠቅም። ዩቲዩብ ግን ሲስተሙን በጣም አውቀዋለሁ። ዎች አወርም እንዴት እንደሚገኝ አውቀዋለሁ ማለት ነው። ገባችሁ? በቃ ማወቅ ምን ማለት አይደለም፣ ያለማወቅ ምን ማለት አይደለም። እና መጠየቅ ነው ጥሩ። አሁን ብሩኬ ግዴታ መጠየቅ አለበት እና ሁለት አንበሳ ብሩኬ ተበላ ማለት ነው ይመስለኛል። አይ ቲንክ ባልሳሳት። ሆኖም ግን ያው ወጥቶ ሰጥተዋል ማለት ነው። አንዳንድ እህቶች ደግሞ የምትናገሩትን ለዩና ወቁ። ለምን ብሩኬ ለትንሽዬው ልጅ ማነው ስሙ ለሱ በጣም ነው ጊፍት የሰጠው። በጣም ነው የሰጠው ብሩክና ሀይሚዬ ማለት ነው። ባለፈው ሲጋጠሙ ብሩኬ አሁን ምንም ነገር የለውም ማለት ነው። ገባችሁ? አንዳንዶቻችሁ ደግሞ አንተ ወተክ ስጥ አይባልም። ለምን መሰላችሁ? እሱ ካለ እሱ ያውቃል ለሀይሚቲ ወጥቶ መስጠት እንዳለበት። እና እንዲነ ኮሜንት ባንቸኩል ውዶቼ ማለት ነው። ባንቸኩል ኢትዝ ግሬት ነው፣ ጥሩ አይደለም መቸኩል ማለት ነው። እና ብሩኬ የለውም ጨርሰዋል። እና ያው ሀይሚቲ ወታ ሰጡ ማለት ነው ውዶቼ። ባይዘዌ ሀቢ ቤት እኔ ፎሎ ስላላረኩት ማድረግ ነበረብኝ፣ አላረኩትም፣ አልሄድኩም ማለት ነው። እና እነ ብሩኬ በዛ ምክንያት ነው የተቀጡት እንጂ የጨረቃ ፋሚሊዎች ይችላሉ፣ ጀግኖች ናችሁ። እና እዚህ ጋር ስናገር ደግሞ ቅሬታ እንዳይሰማችሁ። ለምን እኔ የእናንተ እድገት ነው የምፈልገው፣ የሀይሚዬና የብሩክን እድገት ነው የምፈልገው። ግን ምንድን ነው ሁሌም እንዲያሸንፉልን የምንፈልገው። ግን ያኔ ሲስተም ግዴታ ብሩኬ ማወቅ አለበት። ያ ነገር ምንድን ነው እንዴት ነው ማንም እናቱ ሆድ አልተማረም። በትርፍ ጊዜው ስለ ቲክቶክ አንዳንድ ነገር እንደዚሁም ደግሞ እኔ አሁን በየስተርዴው ከአቢ ተምሬያለሁ። ምንድን ነው የተማርኩት? ቀድሞ ያለመስጠት፣ ቀድሞ ያለመደሰት እና ቀድሞ ያለመስጠት። አሁን ብሩኬ 76 ገብቶ አቢ ገና 50 ምናምን ነው። አስቡት። ገባችሁ? ለምን በሲስተም እየተጠቀመ ስለሆነ ኮድ ሰጥቷቸዋል ለሱ እንትኖች ማለት ነው። ኮድ ገባ? በውስጥም ስለሚነጋገሩ ማለት ነው። ለሱ ጊፍተሮች ኮድ ይሰጥና ከዛን የሆነ ምልክት ያሳያል። እሱ ዝም ብሎ ያዳምጣል። የሆነ ምልክት ሲያሳይ አንዴ ይገባሉ። ገባችሁና በጣም ምርጥ ሲስተም ነው እና ብናውቅ ሁላችንም ኢትስ ግሬት ማለት ነው። እና ሞርዛን ደግሞ ብሩኬ ቢያውቀው ጥሩ ነው። በውስጥም ስለሚያወራ ጊፍተሮቹን የሆነ ምልክት ብቻ ማሳየት ነው ያለበት። እና አብሽር ትችላላችሁ። የስተርዴ ደስ ይል ነበር፣ በጣም ደስ ይል ነበር ማለት ነው። ሁሌም ወደፊት እንግዲህ በአዲስ ቻናል እንትን አልበላችሁ፣ አላርዝምባችሁ። ሁሌም ወዳችኋለሁ ጨረቃ ፋሚሊዎች፣ እንደዚሁም ለምታዳምጡኝ ቢግ ሪስፔክት አለኝ። ሀይሚዬና ብሩኬ ሁሌም አንደኛ ናቸው፣ ሁሌም አሸናፊ። ከዛም በኋላ ደግሞ ብዙ አሸንፈዋል።